ፈብዬ በጣም ነው የምወደው ካንተ ጋር ያለኝ አታችመንት ይለያል ይሄን ታውቃለህ ያ የመጨረሻ ደሞ ራሱ ቃል ኪዳው ነው በነገር የመጨረሻ ልጅ በጣም ከባድ ነው ማሟጠጫ ስለሆነ ኢቢኤስ ላይ የነበረኝ ቆይታ ከስራይ ይልቅ አለቃ ጋር መሙዳ ሞድ ይበዛዋል ስትልም እንግዲህ የቀድሞ የፋና ጋዜጠኛ አሁን ላይ ደግሞ የኢቢኤስ ጋዜጠኛ ነበርችው ምህረት ተናግራለች አዝናሽ አሁን ሁሉንም ይመርቃሉ የቋንቋ የነሽ ሚዲያ ቤተሰቦችን በሙሉ ይመርቃሉ የጠንቋይነሽ ሰላም ጉድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ ቪዲዮቻችንን ቀላል ያደርጋችሁ ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ እሺ ቤተሰቦች እኔ ሁሌም ይዤላችሁ እንደመጣው እጅግ በጣም ደስ የሚሉ ተአምሮችን በቪዲዮቻችን መጀመሪያ ላይ የማስገባላችሁ እሱ ምንድነው በስጉራ ማርያም ቤተክርስቲያን የሚደረጉ ተአምሮችን ሁሌም በቪዲዮቻችን መጀመሪያ ላይ እንደማስገባላችሁ ታውቃላችሁ። ለዛሬ ደግሞ ይዤላችሁ የመጣሁት ተአምር እጅግ በጣም ደስ የሚል ተአምር ነው። እስኪ ደግሞ አንድ እናታችን እጅግ በጣም ደስ የሚል ተአምር ተደርጎላት ነበር። ይሄንን ተአምር ሰምተን እንመለስ። ለ10 ዓመት ልጅ የለኝም ነበር። በጣም ብዙ ገዳምም ሄጃለሁ። ያጋንንቱ ውጊያም ነበር ግን ጓደኛዬ እዚህ መጣ ቅቤ እምነቱን አመጣችልኝ ቅቤ እምነቱን አንጥታልኝ በወሩ 1 ወር ብቻ በሚቀጥለው ወር አረገዝኩኝ ግን ከዛ በመልሶ እንደመፍሰስ አለብኝ የዛኔ ሰው ደክሞት ወደ ቤቱ ሲገባ እኔ ደግሞ ቤትሽ መጥቼ መሰክርልሻለሁ ብዬ ነገርኳት ቀረ ይሄው ዛሬ 9 ወር 8 ወር ልጨርስ ነው ማምላክ በሰላም እንድትፈታኝ በጸሎት አስቡኝ አመስግኑለት እግዚአብሔር አምላክ ስሙ የተመሰገነ ቤተሰቦች እንደሰማችሁት ነው እኚህ እናታችን እንደዚህ እንባ ተናንቋቸው እያለቀሱ ሲናገሩት የነበረው ተአምር እጅግ በጣም ነው ደስ የሚለው ከ10 ዓመት በኋላ የልጅ እናት ለመሆን በቅተዋል። ታዲያ እናንተም ይሄን ቪዲዮ ላልሰሙ ሰዎች አሰሙልን ቪዲዮቻችንን ሼር ማድረጋችሁን ቀጥሉበት። ታዲያ እናንተስ የቪዲዮ ሰሙና ክል ደስተኛ ሆናችሁ የሚሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፉልን። ስውራ ማርያም የእናቴ ለልጅሽ ያብቃን ያላችሁ እርሱ ወደ ኔክስት ቪዲዮ ሌላ ደግሞ ቤተሰቦች የኢቢኤስ ጋዜጠኛ ኢቢኤስ አዲሷ ጋዜጠኛ ገና እንኳን 1 ዓመት ሳይሞላት ገና በ7 ወራ ከስራ መልቀቋ እየተነገረ ነበር። ከፋና ቴሌቪዥን 7 ዓመት ካገለገለችበት ጣቢያ ለቃ ኢቢኤስ መግባቷን ሁላችሁም ታውቃላችሁ። ጥሪ ደግሞ ፋና ላምሮት ላይ እጅግ በጣም ብዙ ደስ የሚሉ ፕሮግራሞች ተዘጋጁ ከፊቱና ፕሮግራሙን እንደምትመራ ሁላችሁም ታውቁ ነበር። ታዲያ አሁን ላይ ከዚህ ጣቢያ ለቃ ኢቢኤስ መግባቷን ደግሞ አሁን ላይ ከ7 ወር በኋላ ስራውን መልቀቅ የለቀቀችበት ምክንያቱም እጅግ በጣም ብዙ ሰዎችን እያነጋገረ ነበር። እስኪ ደግሞ ቪዲዮ አይተን እንመለስ። ኢቢኤስ ላይ የነበረኝ ቆይታ ከስራይ ይልቅ አለቃ ጋር መሙዳ ሞድ ይበዛዋል ስትልም እንግዲህ የቀድሞ የፋና ጋዜጠኛ አሁን ላይ ደግሞ የኢቢኤስ ጋዜጠኛ ነበርችው ምህረት ተናግራለች። ፋና ወደ ኢቢኤስ የስራ ዝውውር አድርጋ የነበረችው ምህረት አሁን ላይ ከ7 ወር ቆይታ በኋላ ማለት ነው ከኢቢኤስ ቴሌቪዥን መልቀቋ ማስታወቃለች። ታዲያ እንደተናገረችው ከሆነ ኢቢኤስ ላይ ከስራ ይልቅ ከአለቃ ጋር መሙዳ ሞድ ይበዛዋል ስትልም ተናግራለች። ታዲያ ኢትዮፒካ ሊንክ በጠየቃት ጥያቄ መሰረት ማለት ነው ምህረት ኢቢኤስ ላይ ለስራዬ አልተመቸኝም የቀድሞ ስራዬ ላይ ነፃነት ነበረኝ ለተመልካች እንጂ ለአለቃዬ ብዬ አልሰራም ነበር። በተጨማሪም ስራዬን አከብረዋለሁ እወደዋለሁ። ከኢቢኤስ ጋር በነበረኝ ቆይታ ግን ከስራዬ ይልቅ ከአለቃ ጋር መሙዳ ሞድ ይበዛዋል። ይህ ደግሞ ከኔ ባህሪ ጋር አይሄድም ስትልም ገልጻለች። ስራዬን ለመልቀቅ ተገድጃለሁ ስትልም ተናግራለች። ምህረት እንግዲህ ወደ ኢቢኤስ ከመሄዷ በፊት ለ7 ዓመታት የሰራችበትን ፋና ብሮድካስቲንግ ኮርፖሬት በመልቀቋ ማለት ነው ትልቅ መስዋዕትነት እንደከፈለችና ብዙ አቀዳበት የነበረው ደግሞ ኢቢኤስ ቴሌቪዥን እንደጠበቀችው እንዳልሆነላት እንደሰማችሁ ነው ምክንያቷ ይሄን ይመስል ነበር። ታዲያ እናንተስ የዚችን ጋዜጠኛ ምክንያቷን ተሰሙ ምን ያክል አዘናችሁ? በስራ ላይ የነበረችውን ጋዜጠኛ አለቋ እጅግ በጣም ተጽዕኖ እንደሚያደርግባት እየተናገረች ነበር። ታዲያ እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? የሚሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፉ። ሌላ ደግሞ ቤተሰቦች እጅግ በጣም ደስ የሚሉ እናት አሉ በዚህ ሶሻል ሚዲያ ላይ እጅግ በጣም ሳቀን የሚጭሩ እጅግ በጣም ብዙ ሰዎችን የሚያዝናኑ እማማ ዝናሽ እጅግ በጣም ደስ የሚል ቪዲዮ በዚህ በሶሻል ሚዲያ ላይ ብዙ ሰዎችን እያሳቀ የነበረ አንድ ቪዲዮ ነበር። እስኪ ደግሞ ቪዲዮ አይተን እንመለስ። ዝናሽ አሁን ሁሉንም ይመርቃሉ የቋንቋ የነሽ ሚዲያ ቤተሰቦችን በሙሉ ይመርቃሉ የጠንቋይነሽ ጠንቋይ ዘገደል ይግባ ተዝገር ወዲያ የምናውቀው የለም ተፈጠረ ተሰራ ጌታ ወዲያ የሆነ ጊዜ ለዚህ ጠንቋይ አልፈጠረንም ተዝገር ደግሞ ተቀባይ ፈጣሪዎቻችን እናት አባታችን አይደለም ዝናሽ ጠንቋይ እኮ አይደለም ያለው ባለፈውም ብለውኝ እንደዛ እኮ አይደለም ያለው
እኔ ልንገሩት በደንብ ለምን ይስቃሉ ታዲያ? ያለው እኮ እሱ ቋንቋዬ ነሽ ድንግል፣ ቋንቋዬ ነሽ፣ መግባቢያዬ ነሽ ድንግል ማርያም፣ ከእግዚአብሔር ጋር የምታነጋግርኝ ቋንቋ ከእግዚአብሔር የምነጋገርብሽ ቋንቋዬ ነሽ፣ ፊደል ነሽ እያለ ነው። ቋንቋ ያዕቆብ አሁን ገባሁት። ልዘምርልዎት እንደ ቋንቋዬ ነሽ ብዬ ያላቅም እንደምታውቁ ያላቅም ቋንቋዬ ነሽ ድንግል እሱ ጋር ቁምና ዘምሮት አይሰማዎትማ። እዚህ ጆሮ ስር ልሆን ብዬ እኮ ጮክ ስትል መዝሙር አድርግ። እሱ ጋር ቁምና ቁጭ ብላ በቂጥ ሙሉ ተረፍቃ ነው መዝሙር ወጣረጋው። አውልቀ ዲያቆኖች ሲመጡ ቆመው ነው እዚህ ቆመው መዝሙር የሚያደርጉት። እኔ እኮ እንዲሰማዎት ጆሮት አይሰማዎትም ብዬ እኮ ነው። እሱ ጋር ቁምና መዝሙር አድርግ። እዚህ ተኝተህ በቂጥ ተረፍቃ ነው መዝሙር የምታደርገው። ልቁም ይሰማዎታል? እሺ ልቁም። ዛሬ ይሄ ሁሉ አምጥቼ ይሉኛል። ተረፍቃ ነው እንደ መዝሙር የምታደርገው። እኔ ለእርሶ እኮ አስቤ ነው ማማዬ። አሁን ዲያቆኖች ሲመጡ መዝሙር የሚያደርጉ ቆመው ነው ይሰማኛል። በቃ ቆሞ ይዘምር። አይ እሱ እኮ እንዲሰማዎት ነው። ቆሞ ይዘምር፣ ቆሞ ይዘምር። ካልፈለክ ተው እዘልና የተሸክመህ ምኑን ያሰብከውንም የምትመክረውንም እማማ ዝናሽ እጅግ በጣም የሚያስቁና የሚያዝናኑ እናት ናቸው። ታዲያ እናንተ ስለ እማማ ዝናሽ ምን መናገር ትፈልጋላችሁ? እባካችሁ ኮሜንት ላይ ገብታችሁ እድሜና ጤና ተመኙላቸው። እጅግ በጣም ደስ የሚሉ የሚያዝናኑ እናት ናቸው። ኮሜንት ላይ የሚሰማችሁን ሀሳብ በድጋሚ ልጠይቃችሁ ጻፍ አድርጉልኝ። ሌላ ደግሞ ቤተሰቦች አርቲስት ሰለሞን ቦጋለ እጅግ በጣም ደስ የሚሉ የበጎ ስራ ድርጊቶችን እንደሚያደርግ ሁላችሁም ታውቃላችሁ። ታዲያ እጅግ በጣም በሚገርም ሁኔታ ግን ከሰሞኑን አርቲስት ሰለሞን ቦጋለ ያ ሁላ ሲያሰባስብ የነበረው ብር የት ሄደ፣ ሊያሰር የነበረው ሐኪም ቤት የት ገባ ተብሎ እጅግ በጣም ትልቅ ወቀሳ እየቀረበበት ነበር። እስኪ ደግሞ አንድ ቪዲዮ አይተን እንመለስ። አርቲስት ሰለሞን ቦጋለ 5 ቢሊዮን ብር የሚፈጅ ሆስፒታል ላስገነባ ነውና ደጋግ ኢትዮጵያውያን ወዲህ በሉ እጃችሁን ዘርጉ ሲል ነበር የዛሬ 3 ዓመት ገደማ። ይሄን ሆስፒታል ከጓደኞቼ ጋር ሆኜ ልገነባ ያነሳሳይ ነገር ህንድ በነበርኩበት ሰዓት የህንድ ዶክተሮችና የኢትዮጵያ ደላላዎች በጋራ አንዲት ኢትዮጵያዊ ታማሚ ህፃን ላይ ሲያሰቃዩት ስላየው ነው ብሎ እንዲነግሮን ነበር። በደላላ ህንድ ሀገር አንዲት እናት ልጇን ይዛ ወደ ህንድ ትሄዳለች። ህንድ ከደረሰች በኋላ ደላላው ከዚህ ዶክተሩን ልጁን ኦፕሬሽን እንዳታረገው ሂሳብ ስላልተከፈለ እያለ ሲያሰቃያት የልጁ ሆድ እያበጠ ሲመጣ በማየቴ ምክንያት ሀገሬ ላይ 5 ቢሊዮን ብር የሚያወጣ ሆስፒታል ለመገንባት አቅጃለሁና ደጋግ ኢትዮጵያውያን እጃችሁን ዘጉ ብሎ በኢትዮጵያ ንግድ ባንክና በአቢሲኒያ ባንክ ገንዘብ ሲላክለት ነበር። ከዚህ በተጨማሪ ሆላንድ ሀገር ያለው ፊሊፕስ የተባለው ኩባንያ ግማሹን ከቻልክ ግማሹን ደግሞ እኛ ችለን ሆስፒታሉን እናስገነባዋለን፣ ሆስፒታሉ ሲያልቅ ደግሞ ሁሉንም የሆስፒታሉ ዕቃዎች በፊሊፕስ ማቴሪያሎች እንሞላለሃለን ብለውኛል እያለ ሲያለቅ ሲያነባ ኢትዮጵያውያንም እጃቸውን ሲዘረጉ ነበር። ከዚህ በተጨማሪ በቴሌ አጭር ስልክ ቁጥርም ብር እንዲላክ እያመቻቸው ነው ሲል ነበር ሰይፉ ፋንታውን ላይ ቀርቦ እና ይኸው 3 ዓመት ሆነው። ቄሱም ዝም ምኑም ዝም ነው የሚባለው። የታረከው ብለን እንጠይቀሃለን አንረሳማ። እኛ የታረከው ስንት ብርስ ተለቀመ፣ ለምንስ ተቋረጠ፣ ለምንስ ለቀምክና አቋረጥከው ማለት እንፈልጋለን እንደ ዜጋ። ሌላኛው የወሎ ተርሸሪ ሆስፒታል ነው።
ወሎ ተርሸሪ ሆስፒታልም እንደዚሁ እናስገነባላችኋለን ተብሎ በሎተሪ ሲለቀም ከርሞ የሎተሪ ብሩ የት እንደገባ አይታወቅም ብሎ ነበረ የፌደራል ኦዲት አንድ ጊዜ። እነሱን ነገር የታደረሳችሁት በእርግጥ ከግለሰቦች ላይ ተነጥቆ ወደ ወሎ ሆስፒታል እንደተሰጠ ሰምተናል። እና የት ደረሰ የወሎ ሆስፒታል? ያ ሁሉ የተወራለት ያ ሁሉ ገንዘብ የተለቀመለት ከሰራተኞች ከሎተሪ ከተለያዩ ገቢዎች ብር ሲለቀም ነበርና እሱንም አልረሳነውም። ያጠፋችሁ የሎተሪ ብርን የሰረቃችሁ ሰዎችስ ዝም ተባላችሁ? ህግ የለም ባገሩ? በቃ የሰረቀ ሰው ዝም ነው የሚባለው ወይ ለማለት ነው። የቤተሰቦች እንደሰማችሁት ነው። ይህ ነገር እውነት ነው ወይ? ይህ ነገር ያሁን ላይ የተሰበሰበው ገንዘብስ አላገኘም ወይ? ይህ ነገር እጅግ በጣም ነው የሚገርመው። ምክንያቱም እጅግ በጣም ብዙ ሰዎች ነበረ ለዚህ ሆስፒታል ማሰሪያ ብር ሲያሰባስቡ የነበሩት። ታዲያ ይህ ነገር መጨረሻው እውነት የት ገባ? ላይ እናንተ ይላችኋለሁ። ዳንተስ በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየት ትሰጡበታላችሁ? የምታውቁት ነገር ካለ እባካችሁን ኮሜንት ላይ ጻፍ አድርጉልኝ። ሌላ ደግሞ ቤተሰቦች አርቲስት ገነት ንጋቱ ከሰሞኑ ወለደች እንደተባለ ሁላችሁም ታውቃላችሁ። እራሷ በስል ድርጊትን ፎቶ የሚያሳይን ድርጊት ለቃ ነበር። ታዲያ እጅግ በጣም ብዙ ሰዎች በዛ ጉዳይ ላይ ሀሳብና አስተያየታቸውን እየሰጡ የተነጋገሩበት ነበር። እስኪ ደግሞ ሊያሾም የተናገረችው አንድ ሀሳብ አለ። እስኪ ደግሞ የሚታይ ተመለስ። ገነት ንጋቱ ወልዳለች ብለው እግዚአብሔር ይመስገን ብለው ፖስት አድርገዋል። እንግዲህ ወልጃለሁ ነው ያለችው አርቲስት ገነት ንጋቱ። እንኳን ማርያም ማረችሽ ከወለድሽ። በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ግን እንደ ሀበሻው እንደው እኔ አሁን ያው በቪዲዮ ስለሆነ ነው እንጂ ገንዬ እንደው እኔ በቪዲዮ ስለማወራው ነው እንጂ አይ ሪስፔክት ዩ ቢግ ላቭ ቢግ ሪስፔክት ምናምን ገንዬ በጣም ነው የምወድሽ። በነገራችን ላይ ለገንዬ ነው ቪዲዮ እናንተም ኮሜንታችሁን በነፃነት ስጡ። እንደው ገንዬ እንደው ሽፍን ድብቅብቅ አድርገሽውም እንደው ወለድሽው። እኔ ግን አንድ ጥያቄ አለኝ ያልገባኝ ነገር። ከባለቤትሽ ጋር ከታረቅሽ እንደው ታረቅን ከተባለ ወይም ደግሞ ወደ ቤት መለስኩት ካልሽው 1 ዓመት 9 ወር ናችሁ እንዴ? ወይንስ ስትፎግሩ ነው? ያንንም አልተጣላችሁም ነበር? እኔማ እኮ እንደው ሀበሻ አይደለም ቁጭ ብዬ ገንዬ ብትይ ራሴን በራሴ ገንዬ ግን ሸውላናለሽ ማለት ነው እንጂ ምናምን አልጀመርኩኝ። ጋይስ እስኪ እኔ ሲጀመር እውነት በልጅ ፈጣሪ ባርኮሽ ከሆነ አያም ሶ ሃፒ በጣም ደስተኛ ነኝ። ግን አይመስለኝም ገንዬ አይመስለኝም። ከሆነ ግን ጥያቄ አለ። የኢትዮጵያ ሕዝብ እንደው እኮ መጠየቅ ይወዳል ገንዬ ከኔ ጭምር። ምን አላችሁ? ወንድ ነው ወይስ እኔ የወለደች አይመስለኝም። እየፎገረችን ነው የሚመስለኝ ጋይስ። አሁን እንግዲህ ሰብሰብ ብንበልና አርቲስት ገነት ንጋቱን እንጠይቃታለን። ከሊያሾ ቤት ትጠይቃለች አርቲስት ገነት ንጋቱ እንዴት ነው የኢትዮጵያን ሕዝብ እንደዚህ ያሳሳትሽው? ውሸት ከሆነም እግዚአብሔር ይመስገን ብለሽ እጅ ብቻ አድርገሽ የፖሰትሽው እኛን ለማሳሳት ነው? ክፉ ነገር ልታናግሪን ነው? ውሸት ነው። አሁን የኔ ቤተሰቦች ሊያየ ውሸት ነው እያሉኝ ነው። ግን ህዝቡ እንዳለ ትላንትና እንቅልፍ ነስቶት ነበረ። ገነት ወለደች ብለው በቃ ተጨናንቆን እኔ ራሱ አረ ይሄ ነገር ውሸት ነው ኢንስታግራም ላይ ገብቼ ሳይ ግራ ገባኝ። ለማንኛውም ያንቺም ካልሆነ እሰይ፣ ከሆነ ግን የምንጠይቅሽ ብዙ ነው። ለምን ጠየቁኝ እንዳትይ፣ መቼ ነው የታረቃችሁት? ስንት ጊዜ ነበራችሁ ብለን እንጠይቃችሁ ነው። ሴሌብሬት ያደለች መጠየቅ ግድ ነው። ውሸት ከሆነም ደግሞ እሺ የወንድምሽን ልጅ የኔ ልጅ ነው ብለሽ ወርጃለሁ ብለሽ እኛን ለማሳሳት ያደረግሽው ነገር ጥሩ አይደለም። አሁን እኔ ገና ሳላወራ ቅስሜን ሰበሩት። ቢያንስ አንድ ቪዲዮ ከሰራው በኋላ ምን አለበት? እጅግ በጣም ነው ደስ የሚለው። ግን እውነቱ እንዲረጋገጥ ግን አብዛኛውን ጊዜ የሚቀርቡ ቻናል ላይ ኢቢኤስ ላይ ቀርበው እውነቱን ቢናገሩ እኔ ተስፋ አድርጋለሁ። ምክንያቱም እጅግ በጣም ደስ የሚሉ ባልና ሚስት ናቸው። ከረጅም ጊዜ በኋላ መታረቃቸውን ሁላችንም እናውቃለን። ታዲያ እናንተስ ይሄ ነገር ግልጽ ሆኖላችኋል ወይ? የምር ገነት ንጋቱ ወልዳለች ወይስ አልወለደችም? እስኪ እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየት አላችሁ? የሚሰማችሁን ሀሳብና አስተያየት እናንተም ኮሜንት ላይ ገብታችሁ ጻፍ አድርጉልን። ይሄ ነገር ይጨመር፣ ይሄ ነገር ይስተካከል የምትሉትም ሀሳብ ካለ እኔም ወንድሜ ምክራችሁን እቀበላለሁ። የሚሰማችሁን ሀሳብና አስተያየት ለኔም ጻፍ አድርጉ። ሌላ ደግሞ ቤተሰቦች በዛሬው ዕለት የኢሬቻ ክብረ በዓል እየተከበረ ነው። ሁላችሁም ታውቃላችሁ። ኢሬቻ በዓል ነው ወይስ አምልኮዊ ስነ ስርዓት? እስኪ ደግሞ በዚህ ጉዳይ ላይ እጅግ በጣም ሰዎች ሀሳባቸውን እየሰጡ ነው። በዚህ ቪዲዮችን አይተን እንመለስ።
በአደባባይ ከሚደረጉ የዋቀፈታ በዓላት መካከል አንዱና ዋናው ኢሬቻ። ኢሬቻን ማድረግ ማለት በራሱ የራሱ ስርዓቶች አሉት። ሳምንታት የሚደረጉ ዝግጅቶች አሉት። ግን አደባባይ ላይ ወጥተህ የምታረገው ነገር በዋቀፈታ የተደነገገ በዋቀፈታ እምነት ውስጥ ያለ ዋቃን የማመስገን ላደረገል ላሳለፍነው ዘመን ለሆኑ ነገር በሙሉ ለዋቃ ምስጋና የሚቀርብበት ማለት ነው። ስለዚህ ኢሬቻን ነጥለን ለይተን መስጠት ያለብን ለባለቤቱ ነው። ማን ነው ባለቤቱ? ሃይማኖቱ በደነገገው ራሱ ማን ምን እንደሚያደርግ ማን እዛ ቦታ ላይ ያንን ስርዓት እንደሚፈጽም ዋቀፈታ ሃይማኖቱ የደነገገው ነው። ማን ነው ባህል ያለው? ባህልስ ምንድን ነው? ኢሬቻ ግን ሃይማኖታዊ ክብረ በዓል ነው። ለምሳሌ ትንሳኤን ውሰድ ወይም ክርስማስን ውሰድ። ክርስቲያን ያልሆነ ሰው ዝም ብሎ ሊያከብረው ያንን በዓል ግን የሚሳተፍ ሰው ክርስቲያን ሆነ ብቻ። ከዛም በላይ የዋቀፈታው እጅግ በጣም ጠባብና ለማህበረሰቡ ለኦሮሞ ማህበረሰብ ከኦሮሞ ማህበረሰብ መካከልም ለዋቀፈታዎች ብቻ ይህንን ፕሮግራም ወንድማችን አማኑኤል አሰግድና ዶክተር በቀለ በዳዳ አንድ ላይ በመሆን ያዘጋጁት ፕሮግራም ነው። በተለይ የኢሬቻ በዓል የዋቀፈታ እምነት ተከታዮች የሚያከብሩት ባህል መሆኑ ይታወቃል። አንዳንድ ሰዎች እዚህ ባህል ላይ ለመሳተፍ የኦሮሞ ባህል ብቻ ነው፣ ስለዚህ ሁላችንም ኢንቮልቭ ማድረግ አለብን እዚህ ጉዳይ ላይ ክርስቲያኖችም፣ ወንጌላውያን አማኞች፣ ኦርቶዶክሱም ካቶሊኩም ኢንቮልቭ ማድረግ አለበት የሚል የተሳሳተ ኢንፎርሜሽን የሚያሰራጩ ብዙ ሰዎች አሉ። እምነቱን እንደ እምነት የኢትዮጵያ ሕገ መንግስት ለየትኛውም እምነት ተቋም ነፃነትን ስለሚሰጥ ሪስፔክት ተደርጎ የእምነቱን ተከታዮች የማምለክ ነፃነታቸው ተፈቅዶላቸው ማምለካቸው ምንም ጥርጥር የሌለው ቢሆንም ነገር ግን ጉዳዩ ባህል ብቻ ነው የሚል መሸፈኛ ሰርቶ ከወንጌል በተቃረነ መልኩ የወንጌል አማኞችን እዚህ ነገር ውስጥ ማሳተፍ ዳም ባለፈ ደግሞ የወንጌል አማኝ ሆናችሁ የሆነን አጀንዳ ብቻ ለመፈጸም ክርስትና ያልሆነ እዚህ ህብረት ውስጥ ኢንቮልቭ እያደረጋችሁ ባህል ብቻ ነው የሚል አይነት ሽፋን የምትሰጡም ሰዎች ትክክል እንዳልሆናችሁ የሚያስረዳ የአንድ ሰዓት ከ4 ደቂቃ ፕሮግራም ነው። በጣም ድንቅ ፕሮግራም ነው። እኚህ ዶክተር በዳዳ በዚህ እምነት ውስጥ መንፈስ የነበረባቸው ስርዓቱን ሲፈጽሙ የነበሩ ግማሽ ለግማሽ ቤተሰባቸውን ይህንን ስርዓት ሲከተል የነበረና ስርዓቱን ሲያቋርጡም ግማሹ ቤተሰባቸው እንዳለቀባቸው ይመሰክራሉ። በተለይ ሰሞኑን የወጣ በራሳቸው በዶክተር በቀለ በዳዳ የተጻፈ ከዋቀፈታ ወደ ልዩ መገለጥ የሚል እንዴት ክርስትናን እንዴት ክርስቶስን እንዳገኙ ከዚህም እምነት ውስጥ ያለ አስተሳሰብ እንዴት እግዚአብሔር ነፃ እንዳወጣቸው ይናገራሉና መጽሐፋቸውን ማንበብ የምትፈልጉ ሰዎች መጽሐፋቸውን ስቴዲየም አካባቢ ላይ እንደምታገኙ ታውቃለሁ። እዛ ሄዳችሁ ገዝታችሁ ማንበብ ትችላላችሁ። ኢንተርቪውን እዩት። አንዳንድ ሰዎች አመቱን ሙሉ ዝም ብላችሁ ኢሬቻ ሊከበር ሲል እንደዚህ አይነት ሀሳቦች ትሰጣላችሁ፣ ታለቃቅሳላችሁ፣ ትላላችሁ። አመቱን ሙሉ ጸጥ ብለን ኢሬቻ ሊደርስ ሲል አካባቢ እንደዚህ አይነት ቪዲዮ መስራት አለብን። በዓሉ እንዲስተጓጎል አይደለም፣ የእምነቱ ተከታዮች ስርዓቱን እንዳይፈጽሙ አይደለም። ነገር ግን በዓል ብቻ እየመሰላቸው እግዚአብሔርን አምላካችንን እናመሰግናለን የሚል የተሳሳተ ትርክት እየፈጠሩ ሄደው የክርስቶስን አካል ከሌላ አካል ጋር ሊደባልቁ የሚፈልጉ ቅይጣዊነት ውስጥ ያሉ ሰዎች ይህንን ፕሮግራም መስቀል ሚዲያ ላይ ሙሉን ብታዩት ደስ ይለኛል። የትኛውም እምነት እንደ እምነት ነፃነቱን ተጠብቆለት ማምለክ መብቱ ነው። ግን ሃይማኖት ሃይማኖት ነው፣ ባህል ባህል ነው። ልንለይ የሚገባ ቀጭን መስመር ልናጅለት ይገባል። የሌላው እምነት ላይ ሄደን ኢንቮልቭ ማድረጋችን እምነታችንን አለማክበራችን፣ አምላካችንን ቃሉን አለመታዘዛችን ማሳያ ነው። ስለዚህ እነሱም የሜንጫና ቱለማ ማህበር በህግ የተቋቋመ ማህበር ይህንን እምነት የሚያንቀሳቅሰው ማህበር ሃይማኖታችን ላይ እየመጣችሁ አትዘምሩብን፣ ወንጌል አትስሩ፣ ይሄ እምነት የራሱ የሆነ ስርዓት አለው ሲል ሃይማኖት መሆኑን እምነት መሆኑን በጥብቅ ሰሞኑን በለቀቀው ማስረጃ ላይ ለመግለጽ ሞክሯል። ድርጅቱም ተቋሙም ማለት ነው። እየሄዳችሁ ወንጌል እንሰራለን በሚል ሽፋን ውስጥ ከክርስትናችሁ የበለጠ የዛ ብሔር ተወላጅ መሆናችሁ የሚበልጥባችሁም ሰዎች ጥያቄ ምልክት ውስጥ እንደሆናችሁ። እኔ የዚህ ብሔር ተወላጅ ነኝ፣ የኦሮሞ ብሔር ተወላጅ ነኝ።
ከኦሮሞ ብሔር ተወላጅነቴ ግን በክርስቶስ ኢየሱስ ያገኘሁት ክርስትናዬ ከኢትዮጵያዊነቴም ወንጌል አማኝነቴ ይበልጥብኛል። ምክንያቱም ይሄ የዘላለም ሕይወት ጉዳይ ነው እንጂ የሆነ ካርታ ጉዳይ አይደለም። ሀገሬን ወዳለሁ፣ ባህሏን፣ ህዝቧን አከብራለሁ፣ አደንቃለሁ፣ እቀበላለሁ። ነገር ግን በክርስቶስ ኢየሱስ ከማንም ጋር አልደራደርም። ይሄ ጉዳይ ባህል ብቻ ሳይሆን በባህል ውስጥ የሚከወን ባህላዊ ሃይማኖት ነው። እጅግ በጣም ትላልቅ ምሁራን እንዲሁም ደግሞ ትላልቅ ሃይማኖት አባቶች በዚህ ጉዳይ ላይ ሀሳብና አስተያየታቸውን እየሰጡ ነበር። እናንተስ በዚህ ጉዳይ ላይ የሚሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉልን። በዛሬው ዕለት የኢሬቻ ክብረ በዓል የምታከብሩ ሰዎችም ከነበረ አይነት ክብረ በዓል እያከበራችሁ ነው። እስኪ እናንተም የሚሰማችሁን ሀሳብና አስተያየት ሌላ ደግሞ ቤተሰቦች ፓስተር ቸሬ እጅግ በጣም ደስ የሚሉ ንግግሮችን እንዲሁም ደግሞ ለወጣቶች የሚሆኑ ምክሮችን እንደሚመክር ሁላችሁም ታውቃላችሁ። ታዲያ አንድ እጅግ በጣም ደስ የሚል ለወጣቶች የሚሆን ምክር እየመከረ ነበር። እስኪ ደግሞ የፓስተር ቸሬን ምክርና ንግግር ሰምተን እንመለስ። በጥንቃቄ የሚካሄድበትን ጉዳይ አታራክሱት። እናንተ ሽማግሌዎች፣ እናንተ ኮትና ሱሪ ያላችሁ ሽማግሌ ሆናችሁ የመሰላችሁ ኮትና ሱሪ ሁሉ ሽማግሌ ያደርግ። አስተውሉና አድርጉ። በጣም ብዙ ሰው እያስለቀሳችሁ አያችሁ። ነውር ያለባቸው ሽምግልናዎች ብዙ ግርግር አላቸው ማለት ነው። ዛሬ በጣም ብዙ ነገር ካደረጉ በኋላ ከጨረሱ በኋላ ሽማግሌ ምናምን የሚሉ የሚጫወቱ ሰዎች አሉ። አንዳንዶች አብረው እየኖሩ አብረው ወልደው ምን ብለው ማት ነገር የሚያደርጉበት ሀገር ላይ ነው ያለን። ይሄኛውም ሽምግልና አለ መጽሐፍ ቅዱስ ውስጥ። ነውር ሲኖር በጣም ብዙ ማስመሰል አለ። እሰጣለሁ፣ የጠየቃችሁኝን ሁሉ አደርጋለሁ፣ ማደረግ ያለበትን ግርግር እፈጥራለሁ፣ ነገሩን በጣም አሪፍ አደርገዋለሁ፣ እሰጣችኋለሁ፣ ብዙ እጅ መንሻን አመጣለሁ፣ ብዙ እጅ መንሻ፣ ብዙ ስጦታ፣ ብዙ ነገር አደርጋለሁ፣ እኔ ይሄንን ብቻ አድርጉልኝ፣ ስጡኝ አለ። ይሄን ሲያደርግ ሰውየው በነውር ያደረገውን ሽምግልና ቤት ውስጥ ያሉት ወንድሞቿ ሌዊና ስምዖን ጉዳዩን በትኩረት እያዩት ነበር። እንዲህ አይደረግም አሉ። በውስጣቸው ቂም ይዘዋል። እነሱ የጠየቁት ጥያቄ ሊመለስ ነው። መለሱላቸው። ችግር የለም እንመልስላችኋለን። የዲና ወንድሞች በተንኮል መለሱ ይላል። ከተማው ላይ ያሉት ወንዶች በሙሉ ተገርዘው ከነቆስላቸው ቁጭ ባሉበት በሌሊት ገብተው ከተማይቱን አጠፏት ይላል መጽሐፍ። አጠፏት፣ አቃጠሏት ይላል። አያችሁ፣ ቂም ያለበት ነውር ያለበት ሽምግልና። ለዚህ ነው በግፍ የሚደረጉ ሽምግልናዎች ጥንቃቄ ያስፈልጋቸዋል። ነገሮች ካደረግን በኋላ የምናደርጋቸው ሽምግልናዎች ውስጣቸው ቁርሾ ይኖራቸዋል። ሽምግልና እንደዚህ ደስ በሚል ሁኔታ እየተናገረ ነበር። ታዲያ እናንተስ ፓስተር ቸሬን ምን ያክል ነው የምትወዱት? የፓስተር እናውቃለን ከሃይማኖት አባትነት ውጪ ደግሞ እጅግ በጣም ደስ የሚሉ ድርጊቶችን ያደርጋል። የተጣሉ ባልና ሚስቶችን ያስታርቃል። እንዲሁም ደግሞ በህይወታቸው ተስፋ የቆረጡ ሰዎችንም እጅግ በጣም ደስ የሚሉ ንግግሮችን እየተናገረ ወደ ቀድሞ ልቦናቸው እንዲመለሱ ይረዳል። ታዲያ እናንተስ ቤተሰቡ ለፓስተር ቸሬ ምን አይነት ስሜት አላችሁ? የሚሰማችሁን ሀሳብና አስተያየት እናንተም ኮሜንት ላይ ያሳውቁ። እሺ ቤተሰቦች፣ በስተመጨረሻም ይዤላችሁ የመጣው ቪዲዮ ምንድነው? ፓስተር በጋሻው ማለትም በቀድሞ ስሙ መጋቢ ሐዲስ በጋሻው ይባል ነበር። ታዲያ አሁን ላይ መድረክ ላይ ቆሞ እጅግ በጣም የሚገራርሙ ንግግሮችን እየተናገረ ነበር። ታዲያ በዛ ጉዳይ ላይ ወንድማችን አክሊል ተስፋ አድርጋለሁ። እጅግ በጣም ደስ የሚሉ እንቅስቃሴዎችን ያደርጋል። እጅግ በጣም ብዙ ወጣቶችን ይመክራል፣ ወደ ሃይማኖታዊ መንገድም ይመልሳል። ታዲያ ለፓስተር በጋሻው እጅግ በጣም ደስ የሚል መልስ እየመለሰለት ነበር። እስኪ ደግሞ የወንድማችን አክሊል ንግግር ሰምተን እንመለስ። አሁን ኢየሱስ እኮ አያስታርቅም አያማልድም ከተባለ እኮ ኢየሱስ ቁጭ ብሏል ማለት እንግዲያውስ ሊቀ ካህናትም አይደለም ማለት። ሊቀ ካህናት ሲቀመጥ አይተህ ታውቃለህ እንዴ? ለምን ይቀመጣል? ኦኬ ወንድማችን እንደሰማችሁት ኢየሱስ አያስታርቅም ከተባለ አሁን ተቀምጧል ማለት እኮ ነው። ሊቀ ካህናት ደግሞ ሲቀመጥ የት ነው የምታውቀው? ሊቀ ካህናት ስለሆነ አልተቀመጠም የሚል ነገር ተናግሯል። ግን አያስገርምም? ኢየሱስ ተቀምጧል ይለናል። ማን? ታላቁ መጽሐፍ ቅዱስ። የቱ ጋር? ዕብራውያን ለምሳሌ ምዕራፍ 10 ቁጥር 11 ምን ይላል? ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ይላል። የብሉይ ኪዳን ካህናትን ማለት ነው። ዕለት ዕለት እያገለገለ እነዚያን ኃጢአትን ከቶ ሊያስወግዱ የማይቻላቸውን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። ምን ያህል ጊዜ? ብዙ ጊዜ እያቀረበ ምን ብሏል? ቆሟል። የብሉይ ኪዳን ሊቀ ካህናት ሁሌም አገልጋይ ስለሆነ ቆሟል ተባለለት። ኢየሱስስ ኢሚዲየት ቀጣይ ቨርስ እንዲላል ቀጣዩ ጥቅስ ቁጥር 12 እርሱ ግን ይላል ጌታችን ኢየሱስ ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። በእግዚአብሔር ቀኝ ምን አለ? ተቀመጠ። የብሉይ ኪዳን ሊቀ ካህናት እያቀረበ ቆሟል። ኢየሱስ አንድ ጊዜ ያቀረበና ለዘላለም እንዲሆን አድርጎ ተቀመጠ።
መጽሐፍ ቅዱስ እንደዚህ ይላል። ኖ አክሊል አንድ ጥቅስ ብቻ አይደለም አንድ ጨምር የሚል ሰው አለ ወይም እዚሁ አሁንም ዕብራውያን ምዕራፍ 1 ቁጥር 3 ላይ እርሱ ይላል ጌታችን ኢየሱስ የክብሩ ነጸብራቅና የባህሪው ምሳሌ ሆኖ እሺ ኃጢአታችንን በራሱ ካነጻ በኋላ መቼ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ኢየሱስ ተቀምጧል አይገርም? ግን በጣም የሚያስገርመው ይሄ ወንድማችን በኋላ ቀጠል አድርጎ ደግሞ አንዴ በፈሰሰው ደግሞ ሁሌ የሚያስታርቃል የሚል ነገር ተናግሯል። አንዴ የሰራው የማዳን ስራ ወይም ያቀረበው የመስዋዕት ስራ ሁሌም እንደሚሰራ የትኛውንም ሰው የሚመጣውን ሰው ሁሉ እንደሚያስታርቅ እሱን እናምናለን። ግን ኢየሱስ አሁን አልቆመም። ኢየሱስ ስራውን ጨርሶታል። ደጋግሞ አያቀርም። ደጋግሞ አይቆምም። ኦኬ ሶ ከዛ አንፃር ነው ይቆያል። ያው ቤተሰቦች እንደሰማችሁት ነው ወንድማችን አክሊል እጅግ በጣም ደስ የሚሉ ንግግሮችን እየተናገረ ነበር። እናንተስ በየትኛው ጎን ሆናችሁ ነው ይህን ጥያቄ መልስ የሚሰጡበት? መልሱን ለእናንተ ጥዬላችኋለሁ። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ እነዚህን ይመስሉ ነበር። በቀጣይ አሪፍ እንዲሁም ደግሞ ወቅታዊ አነጋጋሪ የሆኑ ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ቴንኪው